አቤት ማታ ያየሁት ህልም ጀሞ አቤት ያየሁት ህልም እንደው ህልም ከነገሩት ይከሽፋል ይባላል። እሱን ፈርቼ ሊያዘው እንጂ ከባድ ህልምን ያየሁት አንተ። ዛሬ ወሳኙ ቀናችን ደርሷል። የፍጻሜውን ጨዋታ ለማየት ተዘጋጃችሁ ወይ ጀማው? እኔ ሙሉ ዝግጅቴን አጠናቅቄያለሁ። ባንዲራዬን አዘጋጅቻለሁ ጀማው። ቀጥታ ወደ ቫምዳስ መገናኛ ዓለም ሆቴል ፊት ለፊት ወደሚገኘው ማለት ነው እያቀናው እገኛለሁ። አርሰናላውያን በሙሉ ተከተሉኝ። ቫምዳስ መገናኛ ላይ እንግዲህ ምንቀውጠው ይሆናል። ወደድንም ጠላንም ይሄ ቡድን ጎን ቆመን ድጋፋችንን እናሳያለን። በቀጣይነት ደግሞ ሲቲን ረግጠን በጋራ ምንጨፍር ይሆናል ያለምንም ጥርጥር ማለት ነው ጀምአው። ግን አንድ ነገር ተጠንቀቁ። ይኸውላችሁ መፍራት የሚባል ነገር ቡድናችንን ማስወገድ አለበት፣ ደጋፊውን ማስወገድ አለበት። በስለ ልቦናው ጠንካራ መሆን መቻል አለብን። ገብቷል አይደለ? ይቅናን። ያ ብቻ አይደለም ደግሞ ዱአ አድርጌያለሁ። ገብቷል? ከህልሙ በማስቀጠል አሁንም ዱአ ማድረጌን እቀጥላለሁ። ገብቷል አይደለ? በአምላክ እንገናኝ። ለማንኛውም ጀማው በጊዜ ይመቻችሁ። የዋንጫ ቀን በአሁኑ ጊዜ ግን በፍጹም አያሳፍረኝም አርቴታ ስለማምነው ማለት ነው። ገብቷችኋል አይደለም? ለምን እንደማምነው ሙሉ ቪዲዮን ተከታተሉት ማለት ነው። ከዛ ዛሬ ይኸውላችሁ አርቴታ ጭንቅላቱ ይሰራል አይሰራም የሚለውን ነገር በስትክክል የምናይበት ቀን ነው። ይሄ መላጣ ሰውዬ ደግሞ ማለት ነው ዋጋውን የሚሰጥበት ቀን ነው። ለስንት ዓመት ያሰቃየንን ነገር ዛሬ ነው የምንበቀለው። ገብቷችኋል አይደለም? አርቴታ አሪፍ አሰላለፍ ይዘግባ። ሃላንድ ከጨዋታው በፊት ያፕ እያደረገ ነበር። ለጨዋታው በጣም ኤክሳይትድ ነኝ፣ ጋብሪኤልን ለማየት በጣም ኤክሳይትድ ነኝ አለ። ገብቷችኋል? ጋብሪኤል ደግሞ ትገባና ቡሊ እንደምታደርገው አምናሃለሁ። ገብቷል? ጋብሪኤል ገብተህ ቡሊ ታደርገዋለህ፣ አንድ ኮርና ታገባለህ። ሳካ የለም። ሳካ በዚህ ጨዋታ ላይ አንመለከተውም ከነጭራሹ ማለት ነው። ኦዴጋርድ አይታወቅም፣ የኦዴጋርድ ነገር ማለት ነው። ማዱዌኬ እባክህ ራፐርነትን ተውና ዛሬ በስትክክል ፕሮፐር ፉትቦለር እንድትሆን ነው የምፈልገው። ማርቲኔሊ፣ ትሮሳርድ ጭንቅላታችሁን አሰሩት። ትሮሳርድ በተለይ እንቅልፍን አትተኛ። ገብቷል? ዮኬሬሽ ጭንቅላታችሁ ሁላችሁም ትፈለጋላችሁ። ዛሬ ከማን ሲቲ ጋር ለምናረገው የሞት ሽረት ትግል ላይናፕ እናወጣለን። የመድፈኛው ቤተሰብ መፍራት ማወቅ ነው፣ ቡድንህን ማወቅ ነው፣ ጠላትን ማወቅ ነው። ግን የሆነ ነገሬ ምንደሰት እየመሰለኝ ነው ምላችሁ። አርቴታ እኔ ያየሁት ኦፍኮርስ ከኔ የተሻለ ነገር ያያል እሱ፣ በእርግጠኝነት እምነት ይኖረናል በአሰልጣኛችን። ግን እኔ ያየሁትን ነገርና ተመሳሳይ ላይናፕ ይዞ ከመጣ ማን ሲቲ ልንገርፋት ነው እንደዛ እየመሰለኝ ነው ምል ገባርለ። ወደ ላይናፓችን እንገባለን። ስተት ማያውቀው ዳቪድ ራያ አልችልን ማለት ቤስት ዲፌንስ ኮምቢኔሽን ኢን ዘ ሊግ ጋብሪኤል እና ሰሊባ መሃል ላይ እናስገባለን ማለት። በግራ በኩል ፒየሮ ሂንካፔ አንቺ ሟዮች ተጫዋች ማለት አይደክምሽ ትሮጫለሽ ነው ምልሽ። በቃ ጫማሽን ብቻ አስተካኪ እንዳትንሸራተቺ እንጂ ከባሽ ታክል ካልሆነ በስተቀር እንዳትንሸራተቺ እንጂ አንቺ ትችያለሽ። ሰከንድ አፍ አስፈላጊ ከሆነ ካላፊዮሪ ይገባል። ሂንካፔ እዚህ ጋር ታስገባለ ማለት። ቀኝ በኩል ሞስኬራል ትሉ ትችላላችሁ። ዋይትን ማትፈልጉ ይመስለኛል። ግን አርቴታ ከሳካ ከኦዲጋርድ እና ከቲምበር አንዱ ይመለሳል ስላለ እኔ እርግጠኛ ነኝ በውስጥ አዋቂነት ቲምበር ፊት ነው ብዬ ገምታለሁ። ቲምበር እዚህ ጋር እናስገባዋለን። ዶኩ ላክ ዘ ፋክ አፕ ማለት። በዚህ በኩል ደግሞ ሂንካፔ ለስመኛው ባለፈው ቢጫ እንደነበረ ለውጡ ልታሳዩ ይገባል። ባክላይናችን ክሊን ሺት ሂር ዊ ጎ ይላል። 6 ቁጥር ላይ ስንገባ ማለት ዙቢሜንዲ ባለፈው ስፖርቲንግ ላይ አንቺ ተሻሽለሽ ነበር። አሁን ደግሞ ከሱም አንድ አፕግሬድ ታደርጋለሽ ብዬ እገምታለሁ። ባለፈው ሲያጽናኑሽ ምናምን ነገር ደስ አላለኝም ነበረ። ከዛ በኋላ ደግሞ ማን ኦፍ ዘ ማች ታገኝ ደግሞ ሲያሽቃብጡልሽ ብዙ ማናቀው ፐርሰናል የሆነ ነገር ሊኖር ይችላል ብዬ አፉ ብዬሻለሁ። ይሄ ጨዋታ ላይ ከስፖርቲንግ የተሻለ ታሳያለሽ። 6 ቁጥር ላይ ትገቢያለሽ ማለት ፈረሳችን፣ ኤንጂናችን፣ ማሽናችን ለጊዜው ካፕቴናችን ዴክላን ማዘፋከር ራይስ 8 ላይ ደቅ ይላል ማለት። 10 ቁጥር ላይ ደግሞ ማለት ባለፈው ኦዲጋርድም አልነበረም ኤዜም አልነበረም። እንደ ኦዲጋርድ ኳሱን የሚያቀብል ሰው አልነበረም፣ እንደ ኤዜ ኳሱን ይዞ የሚገፋ ሰው አልነበረም። አፈርድሜ በልተን ነበር ማለት። አሁን ግን ኤዜ ያለችልን ፊትናት 90 ደቂቃ መጫወት ትችላለች። ኦሬ ቤንች ላይ ይኖራል ብዬ ገምታለሁ። እሱንም ቀይረን ሰከንድ ሃፍ ላይ ልናስገባው እንችላለን ነው የምላችሁ። አጥቂ ጋር ስንመጣ ነው ትንሽ ለየት የምልባችሁ። ማዱዌኬ ፊት ነው፣ ሳካ እንዳልደረሰ ተረጋግጧል። ማዱዌኬ ፊት ነው እየተባለ ነው። ማዱዌኬን ማሰለፍ አለብን ብዬ አስባለሁ። ግን ጋብሪኤል ጄሱስን እዚህ ቦታ ላይ ልምድ አለውና በጣም ሰሞኑ ጥረት እያደረገ ነው አሲስት ለማድረግ። ዮኬሬዝን ቶሎ ያገኘዋል ምናምን። ሰሞኑ 2 ጌም ተቀይሮ ገብቶ አላስከፋኝም ያን ያህል። አርቴታ እዚህ ጋር ጄሱስን ካስገባ የሆነ ተመሳሳይ ነገር ታይቶናል ማለት ነው የምልሽ። ገባሽ አይደለ? ግን ማዱዌኬ ብዬ ገምታለሁ እኔ። በዚህ በኩል ደግሞ ስመጣ ትሮሳርድ። ምክንያቱም ማርቲኔሊ፣ ዮኬሬዝ፣ ማዱዌኬ ማይሆን አታክማ ማን ነው ኳስ የሚያቀብለው? ሁሉም መሮጥ ገባ። ትሮሳርድ ገባ ትላለች። ሰከንድ ሃፍ በተዳከሙበት ማርቲኔሊ እናስገብተን እንደ ኤሚሬትሱ ጌም ማድረግ ስለምንችል ትሮሳርድ እዚህ ጋር እንገባለን ማለት። ከሁላችሁም ጋር እርግጠኛ ነኝ የምንለያየው
9 ቁጥር ላይ ካይ ሃቨርትስን አስገባለሁ። ጎስት ኳስ ይስታል እኮ ምናምን ካልሽኝ ማነው አባቴ ማን ሲቲ ባለፈው የመጣብን አመጣጥ ማነው ጎል መሳት ሳይሆን ቻንስ ክሬት አናረግም። የነሱ ቦክስ ውስጥ አንገባም፣ የነሱ ሃፍ ውስጥ አንገባም። ገባለ ራያ ክሮስ ያደርገዋል፣ ቪክተር ዮኬሬስ ዱዋል አያሸንፍም፣ ኳሱ ሰጠናቸው ያጠቁናል። እንደምንም ብለን ኳሱ እናስመልሳለን። ቢልድ አፕ ማድረግ አንችልም። ዙሜንዲ ስራ አለብሽ። በአንድ በኩል አይደለም ይሄንን ፓሲቭ ፕሬስ አዲስ የመጣብን ታክቲክ ምን ሰብረው አንድ ስትራቴጂ ይዛል፣ 2-3 ስትራቴጂ ይዛል። ካይ ሃቨርትስ ደግሞ 9 ቁጥር ላይ ግዴታ ነው ማለት ዱዋል ዊኒንግ ማሽን ባይዘው የማ ቀርፋፋ ሊመስል ይችላል። በእርግጠኝነት ከቪክተር ዮኬሬስ ይፈጥናል። በእርግጠኝነት ማለት አየር ኳስ ከማንም ነው ማይተናነስ። ቫንዳይክ እና ኮናቴን አዛ ያደረገበትና 3-1 የገረፍናቸው የክሎፕ የመጨረሻ ዓመትን ሄደ ጌሙን ከፈለክ ይው ካይ ሃቨርትስ ምን አይል ወሳኝ እንደነበረ ማለት 5-1 ስንገርፋቸው ፈርስት ሃፍ ብቻ በፕሬስ ጎላቸው ጋር ምናምን ነገር ኳስ አስረክበው ነው አንዱን ጎል ሆኖ አንዱን ነው አበላሽው ማለት ማበላሸት እኮ የተለመደ ነው። ይሄን እያወቅን ነው ሰከንድ ሃፍ ዮኬሬስን እናስገባውና ክሊኒካል ስንሆን ኦዲጋርድ ጠቅ ያደርግለትና እንደዚህ አይነት ነገር ነው ምንጮቶ። ካይ ሃቨርትስ 9 ቁጥር ሾው አፕ ታደርጋለሽ አንቺ ቢግ ጌም ፕሌየር አድከሚዎች ሰውዬ። we are the gunners እናሸንፋለን ማን ፈርተንም የፈሪ ቡጢ ማን 100 ብር ለአንድ ሰው ብርቁ ለመቶ ሰው ጌጡ። እኔ 100 ሰው አንዳንድ ብር ለአቋማ መስዋዕት የሚያቀርብ ሰው ባገኝ ኖሮ አይደለም ወያለውን ከፕሪሚየር ሊግ ሻምፒዮንሺፕ ልኮ ነበር። ግን ሁሉም በፍሬ ቋጠ ሲባል ፍሬውን ቋጠረ። ምን ላድርግ ቋጠረብኝ። እኔ መቶ መቼ ወለድኩም? እኔ ወለድኩ ወይ ሌላ ወለደ? የወለዳችሁ በቃችሁ፣ ያልወለዳችሁ በአንዱ ፍሬ እንወልዳለን ያልኩት። በቃ እባካችሁ መስዋዕት አቅርቡ፣ እባካችሁ፣ በቃ እባካችሁ። እንደው ማለት ነው የዛሬን ብቻ አልኩ። እኔ የዛሬን እያልኩኝ ስንቱን መጣው። ግን በቃ የዛሬው በጣም የመጨረሻ ኢምፖርታንት የሆነ ጉዳይ ነው እና ዛሬ ጌም አለን። በቃ ይሄ ካራቦ ካፕ ፋይናል ራሱ እዚህ ሊጠበቅ አይችልም። ገብቷል። ይሄ በጣም ትልቅ የዋንጫ ጨዋታ በለው። በቃ ሁሉም ነገር የሚለይበት ማለት ነው። ሁሉም ነገር የሚለይበት ጨዋታ ይሄ ነው። አቻ ካለቀ አድቫንቴጅ ወደ አርሰናል ያደላል። አርሰናል ካሸነፈ ያረጋገጠበት፣ ሲቲ ካሸነፈ ግን እንትኑን ቻንሱን ወደኛ ምናዞርበት ጨዋታ ነው እና ጋርዲዮላ አይ ኖው አይ ትረስት ሂም እና ጥሩ ነገር እንደሚያሳየን እርግጠኛ ነኝ። ለምን በካራቦ ካፕ ያልተጠበቀ ነገር እንዳያስመለከተን። ሲቀጥል አይ ሆፕ ኦራይሊን እንደማየው ስታርቲንግ ላይ ማለት ነው። ምክንያቱም ይሄ ልጅ ቢግ ጌም ፕሌየር እየሆነ ስለሆነ ማለት ነው። እናሸንፋለን። ግን የምሬን ነው። እኔ አቻ ለእኔ መጥፎ ውጤት ነው። ማርያምን እንዴ። ጉድ ሞርኒንግ ጋይስ። ያን የለመደ ተረጋጭ ልንረግጠው ነው። ያው ትናንትና ትንሽ ወከባ ነበረ። የቲማችን ሎጎ ተረግጦ ማለት መለፋለፍ መፍትሄ ይሆናል ብዬ አላስብም። የሲቲ ደጋፊ ደግሞ በስራ ነው የሚያሳየው። ሰው ልጥፍ አድርገን ወገብ አገደውን ብለን ያን ቲም እንሸኘዋለን ማለት ነው እና ላይክ ለረጋጆቹ መልስ ስትሰጥ ገባ። እዚህ ጋር ሌላ ቀን ትገናኛለህ። እንዴት እንደሚሆን እኮ እኔ እኮ አንዳንዴ እንደዚህ አይነት ነገሮችን ታስበው ቪዲዮ እንደማይሰራ ላኪ ፕሮሞሽን ሲባል ኖርማል ነው። በእርግጠኝነት ከባድ ጌም ነው ይሞላል አላሉት። ይሄን ያለው በርሜል ለፕሮሞሽን እንጂ ለማንኛውም ራሳቸው አስበው ይቅርታ ይበሉበት። እኛ ግን ልጥፍ አድርገን ዛሬ እንመለሳለን ማለት ነው። ግምታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ ጋይስ። ኢትስ ማች ዴይ። ዛሬ የዋንጫውን አንድ ጆሮ የምንይዝበት ቀለል ያለች ትሬኒንግ እናደርጋለን። ቀለል ያለች ማለት ነው። ሰው ሁሉ ከባድ ጌም አለ ዛሬ ምናምን። አይ ከባድ ጌም የለም ዛሬ፣ ቀለል ያለች ትሬኒንግ አለችብን። ለማንኛውም ትላንት እንዳያችሁት እንረግጣችኋለን እያሉ ነው። ኦኬ እንረግጣችኋለን። ሜዳ ላይ የምናየው ይሆናል እኛ ማለት ነው። እነሱ ከሜዳ በፊት ይፎክራሉ፣ እኛ ደግሞ ሜዳ ላይ በትክክል ምን ማድረግ እንደምንችል እና ያሳያችኋለን ማለት ነው። አይደለም ሲቲዘንስ ካሞን። ዛሬ ያበደ ጌም አለብን። ምን አይል ይሄንን ዋንጫ እንደምንፈልገው ለሀገራችን ሰላም እንደምንተጋ በደንብ እናሳይበታለን ማለት ነው። ለማንኛውም ያው ፉከራ በዝቷል ታውቃላችሁ። ቦትል ምናምን ነገር ምንም ነገር ብትል ከኔ እጅ አታመልጭ። ገባችሁ? እኔም ሜዳ ላይ ነው ደግሞ የምናሳየው ማንነታችን። ለማንኛውም ካሞን ሲቲዘንስ ያበደ ጌም ነው። አዲስ አበባ ያላችሁ ፕሮግራም ተዘጋጅቷል። አድቫንቴጅ 0-0 እንደባለፈው ማንም ሰው እንዳይቀር ተብሏል። ካሞን ሲቲ ይህንን ዋንጫ ዛሬ እናረጋግጣለን። ግባና አውጣው ምድረው እያላ እንደዚህ ብዬ ቪዲዮ መስራት ነው ናፈቀኝ ማታ። እስቲ እንደኔ ናፈቀው ሰው ካለ እስቲ አለው ይበለኝ። ዛሬ ምሽት 12 ሰዓት ከ30 ክለባችን አርሰናል ታላቅ
ተጋድሎ አለበት ከማንቸስተር ሲቲ ጋር ውጤት ገምቶ አይደለም ዛሬ ግማሽ ለ0ም ካለ ይመቸናል 3 ነጥብ ነው ማለት 3 ነጥብ ነው 1-0 2-0 ምናምን ግማሽ ለ0 ካለ ይመቸናል ለማንኛውም በደንብ ኮፒ ሊንክ እና ሼር አድርጉት የጨዋታ ቀን ነው የድል ቀን ነው አንሰማም ይላል ፈላውን ጥጋስ ይዘናት ሻምፒዮን የምንሆንበት ቀን ይመስለኛል ፋሚሊ ይመስለኛል ይመቻችሁ መልካም ቀን የሳምንቱ እጅግ ተጠባቂና አጓጊው ጨዋታ ማንቸስተር ሲቲ ከአርሰናል በኢታድ ስቴዲየም የዋንጫውን ጉዞ የሚወሰንበት የሚመስለው ጨዋታ እንግዲህ ኢታድ ላይ አመሻሽ 12 ሰዓት ተኩል ሲል ማንቸስተር ሲቲ ከአርሰናል እንግዲህ ጨዋታቸውን ያደርጋሉ ማለት ነው ተፋጠጥ ነው እንግዲህ ይሄንን ጨዋታ ማንስ የሚያሸንፍ ይመስላችኋል ይሄንን ጨዋታ እስቲ በኮሜንት ግምታችሁን አሳውቁኝ ይመቻችሁ መልካም ድል ብለናል ለሁለታችሁ የዛሬውን ጨዋታ የምንሸነፍ ከሆነ ከሚካኤል አርቴታ ጋር ተጨባብጬ የሚቀጥሉትን 5 ጨዋታዎች እንዲሸነፉ መጸለይ ብቻ ነው። ነገር ግን ያ የሚሆን ስለማይመስለኝ የዛሬውን ጨዋታ ማሸነፍ ግዴታ ነው። ፔፕ ጋርዲዮላ እንግዲህ የዛሬውን ጨዋታ በተመለከተ የተናገረው ንግግር ነው። ዛሬ እንግዲህ በጣም ከባድ ጨዋታ እንዳለብን ይታወቃል። ግምታችሁን ኮሜንት ሴክሽን ላይ እያስቀመጣችሁ በዛሬው ጨዋታ ዙሪያ ያሉትን መረጃዎች በአጭሩ እንመልከት። ማንቸስተር ሲቲ በኩል ሩበን ዲያዝ እና ግቫርዲዮል ሙሉ ለሙሉ ከጨዋታው ውጪ ናቸው። ከዛ በተጨማሪም በባለፈው በቼልሲ ጨዋታ ላይ ተቀይሮ የወጣው ኦራይሊ ለጨዋታው ሙሉ ለሙሉ ዝግጁ ነው። በክለባችን በኩል ያሉትን መረጃዎች ስንመለከት ማርቲን ኦዴጋርድ ከደረሰበት ጉዳት ሙሉ ለሙሉ እንዳገገመና ለዛሬው ጨዋታ ሙሉ ለሙሉ ዝግጁ እንደሆነ ትናንትና ምሽት አንዳንድ መረጃዎች አሳይተዋል። ከዛ በተጨማሪም ቡካዮ ሳካ ሙሉ ለሙሉ ከጨዋታው ውጪ ነው። ጁሪያን ቲምበርና ሪካርዶ ካላፊዮሪን በተመለከተ ምንም አይነት የወጣ መረጃ የለም። ነገር ግን ጁሪያን ቲምበር ለዛሬው ጨዋታ እንደሚደርስ የሚያሳዩ መረጃዎች እየወጡ ይገኛል። እንዲሁም አንቶኒ ቴይለር የጨዋታው ዋና ዳኛ ተደርጎ ተመርጧል። ከዛ በተጨማሪም በቪአር በኩል ደግሞ ጆን ብሩክስ የሚኖር ይሆናል። በፕሪሚየር ሊጉ ያለፉትን 5 የእርስ በርስ ግንኙነት ስንመለከት ክለባችን 2 ጊዜ ማሸነፍ ችሏል። ከዛ በተጨማሪም 3 ጊዜ ደግሞ በአቻ ውጤት መጠናቀቅ ችሏል። ጨዋታው እንግዲህ ዛሬ ምሽት 12 ሰዓት ተኩል ላይ በኢታድ ስቴዲየም የሚደረግ ይሆናል። ስለ ጨዋታው ምን የተሰማችሁ ነው? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ዝግጁ ነህ ወይ ነው አንተ የተከበርኩ አርሰናል ደጋፊ? የጨዋታ ቀን ይልሃል። ምንድነው መፋዘዝ በጣም በስቷል እዚህ መንደር ማለት ሞቅ ሞቅ ይበል። በቃ ግምታችሁን ኮሜንት ላይ የምታስቀምጡት ግን አርሰናል ጨዋታውን የሚያሸንፍበትን ኮሜንት ብቻ ነው ፈልጉ። ዝም ብሎ ሌላ ትርኪ ብርኪ የሆነ ኮሜንት ቢሳካለህ ሽልማት የሚባል ነገር የለም እና ማለት ነው። ባይዙ ዛሬ በጣም ትልቅ ቀን ነው ለእኛም ለማንቸስተር ለሁለቱ ክለብ ማለት በዋንጫ እንትኑ ላይ ማለትና በእኛ በክለብ በኩል የምጠብቀው ብዙ ነገሮች አሉ። እዚህ ድረስ ደርሰዋል ተፋልሞ ታግለው ማለት ነው። ከአሰልጣኙም ከተጫዋቾችም እስከዛሬ ካሳዩን የተለየ ነገር ዛሬ ሜዳ ላይ ይጠብቃሉ። ያን ደግሞ እንደሚያሳዩን ምንም ጥርጥር የለኝም ነው ሀቢቢ። ሲቲ ላይ አሸንፈ ለመውጣት እስከዛሬ ካደረግነው የበለጠ መልፋት መታገል ማድረግ ይገባቸዋል። በዚህ ይሄን ሲዝን ዋንጫ አሸናፊ ሁነው እንትን ለማለት ማለት ነውና ብቻ እስቲ ግምታችሁን ኮሜንት ላይ አስቀምጡ። እኔ በክለቤ ተስፋ መቁረጥ የሚባል ነገር አልሰማም። አሁን ዛሬ እኔ እናሸንፋለን የሚል ሞራል ነው ያለኝ እና እናንተም እንደዛው እንደሚሆን ተስፋ አደርጋለሁና ሞቅ ሞቅ ይበል። መቻችሁ አስቸኳይ የቋጠሮ ጥሪ ለመላ የአቋም አባላትና ለጥምር ጦሩ ኃይሎች በሙሉ ዛሬ አመቱን ሙሉ የቋጠርንበት ቋጠሮ አመቱን ሙሉ የታገልንበት ትግል ፍሬውን የሚያፈራበት የመጨረሻው ቀን ደርሷል። ወያላው ተስፋው ተቀብሮ ምላሱን ተቀብሮ ወደ ቤቱ የሚሸኝበት ወደ መጣበት የአይጥ ጉድጓድ እየሮጠ የሚሄድበት ቀን ደርሷል። የወያላው እንባ ስለሚፈስ ቦይ ቀደዳችሁ እንድታዘጋጁ ካሁኑ እንጠይቃለን። የዛሬው ቋጠሮ እንደ ሌሎች ቀን ሳይሆን በሙሉ ኃይላችን ሳንቆጠብ ወንድ ሳንል ሴት ሳንል ሕፃን ሳንል ሽማግሌ ሳንል የተማረ ያልተማረ ሳንል ሁላችንም አንድ ላይ ተሰብስበን የምንገባበት እላሽ ጭራሽ ቋጠሮና ትግል እንደሚሆን ልገልጽላችሁ እወዳለሁ። ድል መቼም ከኛ ጋር ነች። ድል ለታላቁና ኃያሉ ማንቸስተር ዩናይትድ እና ለጥምር ጦሩ አባላት፣ ድል ለጎረቤታችን ማንቸስተር ሲቲ፣ ውድቀትና ሽንፈትና ውርደት ለወያኔውና ለግብረ አበሮቹ። እነ መጋዝ ለምኔ እነ ሞታይ ፈሬ ሊገቡ ጥቂት የሚባሉ ሰዓታት ነው የቀሩት። የአራዳ ልጆች ምን አለፋ ነው ምልህ ጎብዬ። ይሄ ጨዋታ መለስተኛም ቀለስተኛም ድንኳን የሚያስጥል ጌም ነው የምንመለከተው። ዳስጣር የሆነ ጨዋታ ነው የምንመለከተው። ሌላ ነገር የለውም ነው የምልህ። በቃ ቦግ ያለ ጨዋታ፣ ተቀጣጠል የሆነ ጨዋታ ነው የምናየው ነው የምልህ። ይሄ ጨዋታ በእርግጥ ነው ገና ብዙ ጌሞች ይቀራሉ። ዋንጫውን መንገዱን ግን ሊያሳየን ይችላል፣ በየት በኩል ሊያልፍ እንደሚችል።
ሽታው ሊደርሰን ይችላል አትሊስት በዚህ ጨዋታ ነው ማለት። ስለዚህ እነን ጨዋታ ሁለቱም ክለቦች እንደ ቀልድ ሊመለከቱት አይችሉም። ከተቻለ እንደውም ሲጠይቁ ነበር አሉ ከተቻለ ቦምብ የሆነ ነገር ይዘን ድማሚትም ይገባሉ አላሉ። የሚቻለውን ሁሉ አርገን ገብተን 3 ነጥብ ይዞ ለመውጣት ነው የምንታገለው። እነዚህ ሲቲዎች ነው ያሉት። አርሰናል እዛው ጠብቋል። ዘግሬት ዌል ማን እንደሆነ የምትመለከቱ ይሆናል። ሚኬል አርቴታ መነጸሩን ትንሽ ገርበብ አድርጎ የተናገረው ነው መነግር ቀጥለቀጥ የሚገርም ጨዋታ ልናይ ነው። ሞቅ ሞቅ ይበል አራዳ ልጆች። እስቲ ስለስንት ያልቃል ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በደም ሼር ኮፒ ሊንክ ይደረግ። ይመቻችሁ። ለምንድነው ግን አብዛኛው የአርሰናል ደጋፊ ይህን ጨዋታ እንደተሸነፈ ያሰበው? ተውባክ ይህን ጨዋታ አብዛኛችሁ ማለት ነው ከዚህ ጨዋታ በኋላ እኔ አላይም ምናምን የሚል ብዛቱ ጓደኞቼንም ጠየቅኩ መሀል የለበሰም ሰው ጠይቅ አይባክ ይህን ጨዋታ ምናምን የሚል ብዛቱ ከዚህ ጨዋታ በኋላ እኔ አርሰናልን ምናምን ተአምር ነው እየጠበቃችሁ ያላችሁት። አብዛኞቻችሁ ተአምር ካልተፈጠረ በስተቀር ነው የምትሉት። ግን እኮ ትልቁ አድቫንቴጅ እናንተ እጅ ላይ ነው። ሲቲ ትልቅ አድቫንቴጁ ሜዳው ላይ መሆኑ ብቻ ነው። ወይ አቻ ወይ ማሸነፍ ደግሞ እናንተ ጋር ነው አድቫንቴጁ ያለው። አርሰናል ነው ጨዋታውን የሚወስነው። ወይ ዳስ ጥሎ ያለቅሳል ወይስ ዳስ አስጥሎ ሲቲን እንዲያለቅስ ማድረግ የሚችለው አርሰናል። ይሄ ጨዋታ የሞት ሽረት ነው። ወይ ሞተ የምትወጣበት ወይ ገድለ የምትወጣበት። ተከላክሎ እንደለመደው ጭንቅላቱን ተጠቅሞ አርቴታ ነጥቡን አስጠብቆ መውጣት ትልቁ አማራጩ። ካልሆነ ክፍት ጨዋታ እንደባለፈው ከተጫወተ ግን ጎል ያስተናግዳል። ግልጽ ነው። ሲቲ ግን ብልጥ ሆኗል። በየጨዋታው የተለያየ አጫወት ነው ይዞ እየመጣ ያለው። እንዴት እንደሚሆን አልገባኝም። እኔ እንደሌለው የጨዋታ ቀን ምናምን ልል አልመጣው። የዋንጫ ቀን ነው ዛሬ። ይሄን ዋንጫ የምንበላበት ቀን ነው። ምን አይነት የዋንጫ ቲም እንደሆንኩ ለዓለም የማሳይበት። ኤቲአር ላይ ጠርቼ ያን ነው እያላ እንዴት ፕሪሚየር ሊግ ሻምፒዮን የሆነ ክለብ እንዴት እንደሚጫወት የማሳይበት። እስከ ዛሬ ለተናናቅ ነው ከዛች 5-1 ሽንፈት በኋላ ለተናናቅ ነው ንቀት የመልስ የምትመሰጥበት። ኦሬዲ ካራቦ ካፕ ላይ አስተንፍሼላቸዋለሁ። ግን ደግሞ ፕሪሚየር ሊጉን አሸነፈናቸው እንደምንበላ ስናሳይ ደግሞ በጣም ነው ደስ ቢለኝ። በጣም ዲዘርቭ የምናደርገውም እኛ ነን። ምክንያቱም ዳይሬክት ሆነ ኳስ ስለማይጮቱ በቃ ሴት ፒስ እናንተን እየጠበቁ ፕሪሚየር ሊግ አይበላም። ዲፌንስ እኔ ከዚህ በፊትም ብያቸዋለሁ። ዲፌንስ ዊል ኔቨር ኤቨር ዊን ዩ ታይትልስ። በፍጹም እሱም የተባለለት ዲፌንስ አሁን ዝም ብሎ ነው የሚገባበት። በነሳውዛምተን በነበርነማውስ እኔ ዛሬ የማየውን የምናሳያችሁን ሲቲ ዝም ብላችሁ ጠብቁ። ኤቲአር ከደጋፊ እስከ ጋርዲዮላ እስከ ተጫዋች ጭምር ማለት ነው። ኤቲአር ኢራፕት ነው የሚያደርገው ዛሬ። በቀን ምን እንደሆነ በቀን ዛሬ ያሳያችኋል። እንዴት አሸነፈ ፕሪሚየር ሊግን እንደምትበላ። ያን ሜዳቸው ላይ ሄደን እንዲወጥ ባልነበርበት ሰዓት ራሱ አቻን ወጣ ነው እድሜ ለማርቲኔሊ። ግን ዛሬ እኔ ከተጫዋቾቼም ከደጋፊውም ብዙ ጠብቃለሁ። ኤቲአር ላይ ማለት ነው ድምጽ የሚባል ነገር ማቆም የለበትም። በቃ ሙሉ ማስደንገጥ ነው ያለብን። ዞሮ ዞሮ ዛሬ የሚገርም ዊን ነው ማሳያችሁ። ፕሪሚየር ሊግ ታይትል ላይ ስትፎካከር እንዴት አሸንፈ እንደምትበላ አሳያችኋለሁ። ትልቁ ቲም ዋናው ቲም ለፕሪሚየር ሊግ ብቁ የሆነው ቲም ራሱ የትኛው እንደሆነ እኔ ያሳያችኋለሁ። ኤቲአር ላይ ጠብቁ ዝም ብላችሁ። ዛሬ የሲቲ ደጋፊ አንድም የሲቲ ደጋፊ እንዳይፈራ በፍጹም። እኔ ቲሜን አውቀዋለሁ፣ ቲሜን አምነዋለሁ። ዳይሬክት ፉትቦል የማይጫወት ክለብ እኔ ላይ ሊያገባ አይችልም። ሴት ፒስ እናንተን እየጠበቁ በፍጹም ስለማይሆን ኤቲአር ላይ ጠብቁ። ተአምር ነው የምናሳያችሁ ዛሬ ተአምር። የቋጠሮ ቀን ትናንትኛ ፋይላችንን ዘግተን ወደ ፋይል ቤት መልሰናል፣ ወደ መዝገብ ቤት። ዛሬ ደግሞ እንቋጥራለን። እንዴት ምንለቃችሁ ይመስላችሁ ነበር? ቀልድ የያዝን ነው የሚመስላችሁ? ዘንድሮ ማን ነው? አደውሉልኝ። ዘንድሮ አርሰናል ዋንጫ አይበላም። እኛ ደግሞ እኔ መጽሐፍ ነው ማሳትመው ባይዘው ጀሞ እዚህ ከጀማ ጋር ነው። አርሰናል ዋንጫ ካልበላ በጣም ጥበብ ነው። ገብቷል? ይሄ ቀልድ፣ ይሄ መደነቅ ያለበት ነገር ነው። ዘንድሮ አርሰናል ካለ ከ30 አርት ኦፍ ቦትሊንግ ነው የሚባለው ገብርኤል። እና ደግሞ ማለት ነው ትናንትና ለንደን ወስደን ለጥፈናል። ለንደን የመለጠፍ ዊኳ ላይ ነች። ለንደን ትለጠፋለች። ዛሬ ሲቲ ተጣጥባ እየጠበቀች ነው። ይሰጥሻል። ድል ለሲቲ። ሲቲ ፔፕ የኔ አባት ቢግ ላቭ ኤንድ ቢግ ሪስፔክት። ወይ እናሸንፋለን ወይ ሞተን እንቀራለን። ኧረ በስመ አብ ደረሰ እኮ እናንተ። እኔ ጊም እንዳይደርስ ነበር ስቋጥር የነበረው፣ እንዳይደርስ ማለት ነው። ያኔ ጥሩ ነን ምናምን በሜዳችን ራሱ አቻን ያለቀውና አሁን እስኪ ያለንበት ሲቹዌሽን የሆነ ፐርፎርማንሳችን አለ። ፕላስ ሲቲ ጥሩ አቋም ላይ ነው። እኛ ደግሞ በአንጻራዊነት ከሲቲ በማይሻል ሁኔታ ነው ያለነው። ሶ ኢታድ ላይ ነው
እና እንዴት መሰላችሁ ደግሞ ልዩነታችን እንደ ቡድን ጥሩ ፐርፎርም ማድረግ አለብን እኛ ማለት ነው። ሲቲ እንደ ቡድን እንኳን ጥሩ ባይሆኑ የሆነ ተጫዋች ክስተት ይሆናል፣ የሆነ ተጫዋች አውትሼን ያደርጋል። ልክ ኦራይሊኛን ካርሊንግ ካፕ ላይ ጥሩ እንደሆነው ቼልኪ የሚባል ተጫዋች አለ፣ ሰይጣን ተጫዋች የሆነ ከመሬት ተነስቶ ጌም ቼንጀር የሆነ ተጫዋች አሉ። ብቻ ሲቲ ውስጥ የሆኑ ተጫዋቾች አሉ። ግን እኛ ቡድን ውስጥ ካያችሁ ብዙ ጊዜ እንደ ቡድን ጥሩ ሆነ ነው ካልሆነ ግን የሆነ ተጫዋች ነጥሮ የሚወጣ ተጫዋች የለንም። የሆነ ተጫዋች ሻይን የሚያደርግ ጌም ቼንጀር የምንለው ተጫዋች የለም። እንደው ዛሬ እሱ በምረቱ ፈጣሪ የሆነ ተጫዋች ይላክልን እንጂ በጣም ከባድ ጨዋታ አልኳችሁ ነው። በጣም ከባድ ጨዋታ በቃ እንዴት ይሄ በቃ ሙሉ ሲዝኑ አይደለም ያለፉት 2 እና 3 አመታቶች ማለት ነው የለፉበት ነው። በቃ ይሄ በዚህ ጨዋታ ከሆነ ገደል የሚገባው በቃ ይሄንን ጨዋታ እኮ በቃ ያላችሁን ነገር በሙሉ መስጠት ነው። በቃ እያንዳንዱ ተጫዋች እንደ ፍጻሜ ቆጥሮ ለምድ ያላችሁን ነገር በሙሉ ለመስጠት ነው። አሁን ሜዳ ውስጥ የምንመለከተው እንደዚህ አይነት ፓሽን ነው ወይስ አብረን የምንመለከት ይሆናልና አንዳንድ ጊዜ እኛ ቡድን የሚያናዱኝ ነው። በቃ ያን በጣም እየፈለግነው ምናምን ሜዳ ውስጥ ግን በቃ እንደ ኖርማል ምናምን ነው እንትን ፐርፎርም የሚያደርጉትና ሚኬል አርቴታ በቃ ይሄ የጨዋታ አቀራረቡን ዛሬ በተወሰነ መልኩ አስተካክሎ መግባት አለበት። ፔፕ ነው ከአርቴታ በላይ ፔፕን ሊገምተውም ሊያውቀው የሚችል ሰው ይኖራል ብዬ አላስብም። ፕላስ እንደው የጨዋታ አቀራረቡን ታክቲካል ነገር ምናምን ቀምሮለት ሊገባ ይችላል። አትሊስት ይሆናል ላይ ጌሙ እንደጀመረ የመጀመሪያዎቹን 15 ፈርስት ሃፍ ቢያንስ ያለውን ነገር በደንብ ኢቫሉዌት አድርጎ ሰከንድ ሃፍ ላይ የሆነ ነገሮችን መቀየር መቻል አለበት እንጂ እኛ የምንፈልጋቸውን ተጫዋቾች ስለቀየረ ብቻ አርቴታ ልክ ነው ምናምን ማለት አንችልም። የቦርንሞዝ ጨዋታ መመልከት እንችላለን። የምንፈልጋቸውን ተጫዋቾች እነ ኢዜ እነ ዳውማን እነ ትሮሳርድን ቶሎ ቀየራቸው፣ ግን ስቲል ጨዋታችን ተመሳሳይ ነው። ሶ አጨዋታችን የሆነ እንዴት መሰላችሁ የሆነ አይደንቲቲ ሊኖረው ይገባል። ሶ እነዚህ ነገሮች የሚኬል አርቴታ የጨዋታ አቀራረብ የተጫዋቾቹ ያንዳንዱ ፓሽን ሜዳ ውስጥ ይሄ ቁርጠኝነታቸውን የሚያሳዩ ከሆነ ይሄንን ጨዋታ አሸንፈን መሆን አቻውተን እስቲ ዋንጫውን መብላት እንደምንችል ማሳየት እንችላለን ብዬ አስባለሁ። ከዛ ውጪ ግን ከባድ ነው እንዳልኳችሁ። በማንቸስተር ሲቲ በኩል ጌም ቼንጀር ተጫዋች አላችሁ በጣም ኢሌቲውን ቻንስ ክሬት ተጫዋች እና ሪያን ቸርኪ የመሳሰሉ ተጫዋቾች አሉ። ሶ ፔፕ ነው አሰልጣኝ እንዳልኳችሁ ጥሩ አቋም ላይ ነው አጠቃላይ እንደ ቡድን ሲቲ ሱ በጣም ከባድ ነው። እኔ ቱ ማች ኤክስፔክት አላረግም። በቃ አቋሉ በቃ በጣም ከባድ ጨዋታ ነው። እግዚአብሔር ብቻ ይሄንን ጨዋታ የምናሸንፍበት እንደው ፈጣሪ ከረዳን ነው ብዬ ነው ማስበው ነው ፐርሰናሊ። እግዚአብሔር እስኪ ስለስንት የሚያልቅ ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ብዙ ሰው ዛሬ አርሰናል ይሸነፋል ብሎ ነው እየጠበቀ ያለው። ኢቭን የአርሰናል ደጋፊ ራሱ ተስፋ የለንም ብሎ ነው እየጠበቀ ያለው። አብዛኛው ማለት ነው። ግን ዛሬ አርሰናል ወይ ያለው ወይ ሞች ያለው እርሱኝ ከነመፈጠሬ የለውም የሚልበት ቀን ነውና ወይ ክሊክ ታረጋለህ ወይ ሞተ ትቀራለህ ነው ኪዙ። አርቴታ ትንበጫበጫለህ ወይስ ደፍረህ ትገጥመዋለህ ነው ማለት ይሄን ገባ አይደለ? ዛሬ የመጨረሻ እድልህ ነው። ኔክስት ምናምን የሚባል ነገር የለም። ያው ትላንት ከለቅሶ አላጋገምንም። ይሄ ጨዋታ ግን እንደሚያስደስተንና ፈታ እንደሚያደርገን ተስፋ በማድረግ ማለት ነው። ያበደ ጌም ነው አባቴ፣ ያለ ምንም ጥርጥር አርሰናልም እስካሁን የደከመውን ዛሬ የተሻሻለ አርሰናል ነው ያለን ብዬ አስባለሁ። ሲቲ ደግሞ እኔ የበላይ ነኝ የሚለውን የበላይነቱን ያሳያል ብዬ አስባለሁ። የሚገርም ክሽክሽ ነው የምናየው። የቋጠሮ ቀን ትናንት ለጎረቤቷ ስትቋጠር ነበር። ዛሬ ለጎረቤታችን ቋጥረን ዋንጫውን ለማንቸስተር ሲቲ እናስረክባለን ማለት ነው። የዋንጫ ጨዋታ ዛሬ ማንቸስተር ሲቲ ቅጥቅጥ አድርጎ አርሰናልን አሸንፎ በጆሮ ሂዶ ዋንጫው የኔ ነው ይሏል። ሹክ አመቱን ሙሉ በየሳምንቱ ስንለፈልፍ የነበረው የአርሰናልን ጥቅም ስናወራ የነበረው ስንሰደድለት የነበረው ጉዳይ ዛሬ ነው ፍሬ የሚያፈራ ማንቸስተር ሲቲ ይህን ጨዋታ ተሸነፍክ ማለት ሰጠው ማለት አይገባም ሙላ ዋንጫው። ከዛ በኋላ አርሰናል ጥሎ 2-3 ጨዋታዎችን አንተ ብትበለው ልክ እንደ አርሰናል የማይገባ ቡድን ነው ማለት አሸንፋለን። የዋንጫ ቡድን ነኝ የሚለውን ቡድን አሸንፈ ነው ዋንጫውን መውሰድ ያለ። ዛሬን ጨዋታ አሸነፍክ ማለት እኩሉንክ ማለት ነው። ቀሪ ጨዋታ አንስታሸንፍ እኩሉን ደግሞ አርሰናል ዋንጫ ይነጥቃል ማለት ዘበት። ስለዚህ በደንብ ይቋጠር። አርሰናል የሚለው ድምፅ ዛሬ ምሽት በማንቸስተር ከተማ ወይ ይቀበራል አሊያም ደግሞ ጥላትን ድል ነስቶ በክብር ያመሻል። ደቀ መዝሙሩ መምህሩን ለማንበርከክ ሰራዊቶቹን ሰብስቦ ወደ ማንቸስተር ከተማ አቅንቷል። 12 ተኩል ላይ ፊሽካው ሲነፋ መላው ዓለም ትንፋሹን ውጦ ይህንን ታላቅ ትዕይንት ለመታደም ጓጉቶ እየጠበቀ ይገኛል። አርሰናል ዛሬ በኢታድ ድልን የሚቀዳጅ ከሆነ ያለምንም ጥርጥር የፕሪሚየር ሊጉን ዋንጫ አንድ ጆሮ ይጨብጣል።
ማንቸስተር ሲቲ ከአርሰናል ታይትል ዲሳይደር ጌም አርሰናል የጣለውን ዋንጫ እንግዲህ መልሶ ለማግኘት ይፋለጣል ነገር ሲቲ ደግሞ አሸንፎ የነጥብ ልዩነቱን ወደ 3 የሚያጠብበት ጨዋታ ይሆናል። የዋንጫ ጨዋታ ነው፣ የሚገርም ጨዋታ። ይህንን ጨዋታ ያሸነፈ ቡድን ወደ ዋንጫው የሚጠጋበት ነው። ሲቲ ካሸነፈ በ3 ነጥብ ይሆናል፣ አርሰናል ካሸነፈ በ9 ይሆናል። ሶ ኢዘር ዌይ ሁለቱም ወደ ዋንጫው ይጠጋሉ። እንደኔ ከጠየቃችሁን ግን ማንቸስተር ሲቲ ይህንን ጨዋታ አሸንፎ ይወጣል። እኔ በፔፕ ጋርዲዮላ ሙሉ እምነት አለኝ። እዚህ ደርሶ ፔፕ ጋርዲዮላ አይመለስም። አንዴ ብልጭታዋን አንዴ ብርሃኑን አሳያችሁት፣ ዋንጫውን ወጣ አድርጋችሁ አሳያችሁት፣ አይመለስም ፔፕ ጋርዲዮላ ከዚህ በኋላ። ማንቸስተር ሲቲ ይህንን ጨዋታ አሸንፎ ይወጣል ብዬ አስባለሁ። አርሰናሎች በራሳችሁ እጅን የጣላችሁት ይህን ዋንጫ እኔ ነግሬያችኋለሁ ደጋግሜ ሙሉ አመት። የዋንጫ ቡድን አትመስሉም፣ የዋንጫ ቡድን አትመስሉም፣ የዋንጫ ቡድን አትመስሉም። ከወልቭስ ከቦርንሞት ከኖቲንግሃም ፎረስት ከምናምን ጋር እያትረከረክ ፖይንት ዋንጫ አትበላም። ይህንን ደግሞ ነገ ታየዋለህ። በራሳችሁ እጅ ነው ዋንጫውን አሳልፋችሁ የሰጣችሁት። ፔፕ ጋርዲዮላ እነ ቼልሲ እና ሃላንድ እነ ሴሜኒዮን ነገ አይመለሱም። ዋንጫው ሰው የሚገርም የዋንጫ ጨዋታ እናያለን። እኛ ሊቨርፑሎች ከምንም ዋንጫ ውጭ ነን። ሰው ፈታ ብለን ኒውትራል ሆነን ነው የምናየው። ነገር ግን እኔ የምቋጠረው ለሲቲዝን ነው። ሰው ጉድላክ ሲቲዝንስ። ዳስጣል ያለው ቴዲ ለአርቴታ ነው። የዛሬው ጨዋታ የሀዘን ጨዋታ ነው። እኛም ጥቁር ለብሰናል፣ ሀዘን ነው። ዛሬ አንስቅባቸውም፣ ልናዝን ነው። በቃ ዛሬ ዳሳቸውን ጥለው የሚያለቅሱበት ቀን ነው። የመጨረሻ የዋንጫ ተስፋቸው እችኛው ጨዋታ ናት። ይህንን ጨዋታ አቻ መውጣት በጣም ያዋጣቸዋል። አርቴታ ምን አይነት ጨዋታ ሊጫወት እንደሚጫወት ማሰብ ነው። አስብ፣ በደህናው ጊዜ እንኳን ደህና ጨዋታ ባይጫወት ሰውዬ አቻ ዋንጫ ሊያስበላው እንደሚችል እያወቀ ደግሞ ምን አይነት ጨዋታ ሊጫወት እንደሚችል ማሰብ ነው። ሲቲ ነው። ጋርዲዮላ ዋንጫ ፊት ለፊቱ መጥቶ ሚስ ላይ ነገር እንደማይችል እናውቀዋለን። የዛሬው ጨዋታ አይኖ በጣም ጸዴ ጨዋታ እንደማይሆን ግን ሞር ውጤቱ ጸዴ ነው። ለዚህች ዋንጫ ነው የሚታገሉት። እናያችኋለን። እኛ ደስ ብሎናል። እስቲ እናይሻለን ዛሬ